አለና ወደ ምልስ ብሎ ወደ ውስጥ ገባ። ቤተሰብ እኔ ድንግጥን ያልኩት ሳይው የምነግራችሁ ነገር እጅግ በጣም በቃ ምን ብዬ ልንገራችሁ፣ አብርሃም እዚህ ደረጃ ደርሷል ወይ ብላችሁ የምትገረሙበትን እንግዲህ በትላንትናው ዕለት አብርሃም ላይ ከባድ ቪዲዮ ወጥቶበታል። ኧረ በስመ አብ እነግራችኋለሁ፣ እኔ ሁሉንም እውነታ እነግራችኋለሁ ማለት ነው። ይህን ቪዲዮ ግን እናንተ ሁላችሁም ላይክ እንድታደርጉ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። በማርያም እንደው በገብርኤል ይዣችኋለሁ። በቃ ገብርኤል የምትወዱ ካላችሁ ማርያምን በቃ ሰብስክራይብ አድርጉ። ያላደረጋችሁ አድርጉ። 50 ሺህ ጉዞ ወደ 50 ሺህ። ኧረ እንቆስቁሰው። ተው እናንተ አግዙኝ፣ እኔ ልቆስቁሰው። ተዋችሁ ነኝ እና ውዶቼ ዛሬ የምነግራችሁ ነገር እጅግ በጣም እናንተ ራሳችሁ ወይኔ ትላላችሁ። ትላንትና አሉ አይደለም ሳይሆን ትክክለኛ በቪዲዮ ታግዞ የወጣ የአብርሃም ቅሌት፣ አብርሃም ምን ያህል ሴት ቤት መሄድ እንደሚወድ ነው እንግዲህ በትላንትናው ዕለት የተረዳሁት ማለት ቤተሰብ። በጣም የሚገርማችሁ ነገር አጅሬ አብርሃም ልጅቷ ቤት ሄደ። ትላንትና ልጅቷ ጋር ነው ያደረው። በምንድን ነው ያደረው በሉኝ። እንግዲህ በትላንትናው ዕለት ልጅቷ አጋጣሚ ተነስታ ቪዲዮ እያለች ስትሰራ አጅሬው ከእንትን ውስጥ ብቅ ብሎ አልወጣም። ብቅ ብሎ ወጣ አብርሃም። ከዛ ወዲያው ድንግጥ አለና ወዲያው ምልስ ብሎ ወደ ውስጥ ገባ። ቤተሰብ እኔ ድንግጥን ያልኩት ሳይው እንደው አብርሃም እንደው ምን ይሻላል? ትላንትና እንድቹ ሲቀመጭን ነው ያድለው ማለት ነው። እርግጠኛ ነኝ ሲቀመጭላት ነው ያድለው ልጅቷን። እና ሄርሚዬ እንግዲህ ዛሬ ደግሞ ሄርሚ ታያላችሁ በምን አይነት መንገድ እንደምትመጣ ሄርሚን ታያላችሁ። ሄርሚ አሁን ትንሽ በርትታለች። በትላንትናው ዕለት እንግዲህ ብርትት ብላለች። አብርሃም እንግዲህ ዛሬ ከባዱን ሰርፕራይዝ ልጅቱ ልትመጣ ነው ዛሬ። ልጅቱ ዛሬ 2 ሰዓት ተኩል ላይ እንግዲህ በአብርሃም ዩቲዩብ ትመጣለች ማለት ነው። አብርሃምም አስታውቋል ሄርሜላና ሩታንም እንዲመጡ፣ ሄርሜላንም ሩታንም ቡዜም እንድትመጣ አድርጓል። እንግዲህ ዛሬ ማታ 2 ሰዓት ተኩል ላይ አብርሃም ዩቲዩብ ላይ እንግዲህ 2 ተኩል ላይ እንግዲህ ከእህቱና ከሁለቱ አፍቃሪዎቹ ጋራ አብርሃም ዛሬ ከችላል አዲሷን ልጅ ይዞ ማለት ነው። እንግዲህ ቤተሰብ ምንድነው የሚበጠበጠው? ምንድነው የሚታየው? በዛን ሰዓት ሄርሜላና ሩታ እንደው ልጅቷ የሚዘለዝሏን ይመስለኝ ቤተሰብ ዝልዝል የሚያደርጓን ይመስለኝ ሳየው ዝልዝል ነው። ደግሞ በጣም የሚገርማችሁ ነገር ማለት ነው እቺ አዲሷ ልጅ ከሩታ ጋር ከሄርሜላ ጋር ትታወቃት። በጣም የሚገርማችሁ ነገር አያችሁ አይደል? ግን ሰው ከሩታ ጋር በደንብ ይታወቃሉ፣ በውስጥ ይጻጻፋሉ። ያን ልክ እንደ ቤስት ጓደኛ ሳይሆኑ ዝም ብሎ እንደዚህ እንደ እንትን ማለት ዝም ብሎ ይጻጻፉ ነበረ። አይገርማችሁም? ግን ቤተሰብ እንደዚህ ነው ሴቱ፣ እንደዚህ ነው። ዝናን ነው የሚፈልገው፣ መኪናን ነው የሚፈልገው ሴቱ ቤተሰብ። እና አብርሃም በትላንትናው ዕለት እንደዛ ሆኖ ሲወጣ እነ ሩታስ ምን ይሉን ነው ያልኩት። እኔ እንዲህ ድንግጥ ያልኩ ልቤ ስንጥቅ ያለው እነ ሄርሜላና ሩታ ያን ቪዲዮ ቢያዩት ምንድነው የሚሉት? ቤተሰብ ምንድነው የሚሉት? እኔ በጣም ነው የገረመኝ ቤተሰብ። እንግዲህ ዛሬ ከባድ ቡጥቡጥ አለ። ቡጥቡጥ 2 ተኩል ላይ እንግዲህ ከባድ ቡጥቡጥ አለ። ሊደባደቡ ሊነካከሱም ይችላሉ ሶስቱ ሴቶች። እንግዲህ አብርሃም እንግዲህ ዛሬ አብርሃም ሄርሜላና ሩታ እንዴት እንደሚያናዳቸው ነው በቃ እኔ የሚታየኝ እግዚአብሔርን በቃ የሚታየኝ እንዴት እንደሚያናዳቸው አነጋገሩ። ልጅቷ እንደዚህ የነካት ምናምን ታውቃላችሁ። አብርሃም ሴት ይዞ ሲያናድ እየነካ ምንና ያለ እንደዚህ ያለ ነው እንግዲህ የሚያወራው። የዛን ሰዓት ሄርሜላን ነው የሚያዩት፣ የዛን ሰዓት ሩታን ነው ማየት። በጣም ከባድ ቻሌንጅ ነው የሚሆንባቸው ለሄርሜላና ለሩታ መበለጥ። በጣም እኔ በጣም የሚገርማችሁ ነገር ግን ከምንም በላይ ደግሞ ቤተሰብ ከምንም በላይ ግን ከሄርሜ የበለጠ ሴት አያመጣም። እግዚአብሔርን ነው የምላችሁ። ሄርሚ በጣም ቆንጆ ነች። በጣም ቆንጅዬ ሴት። አንደኛ ቁመኗ ያምራል። እውነት በቃ ደስ የሚል ቁመና ነው ያላት። ሁለተኛ ነገር ደግሞ ስታይሏ፣ የፀጉር ስታይል የምታደርጋቸው ደስ ይለኛል። የፊቷ አቀማመጥ፣ አወራረዱ በጣም ነው የምታምረው። እኔ እርግጠኛ ነኝ ከሄርሜላ እና ከሩታ ቆንጆ ማን ነው ብትሉ አልዋሽም። ለኔ ሄርሜላ ቆንጆ ነች። በጣም ሄርሜላ ቆንጆ ነች። ሄርሜላ በፀጉሯም ቆንጆ ነች። ኦማኔርም አርጋም ቆንጆ ነች።
ከሄርሜላና ከሩታ ለኔ ሄርሚ እጅግ በጣም ቆንጆ ነች፣ በጣም ቆንጆ ነች። ሩታዬ ደግሞ ቁመኗ አፖስቶ ነው፣ መልኳም ደስ ይላል። ትንሽ የአፍ ስፋት አለ እንጂ ሌላዋ ሄርሚ ሩታም ቆንጆ ነች። ግን ማን ይበልጣል ካላችሁ ነው እንጂ ሁለቱም ቆንጆ ናቸው፣ ሁለቱም ስማርት ናቸው። ግን ማን ይበልጣል ካላችሁ በቆንጅና ሄርሚ ትበልጥ። ሳሏሽ ነው የምናገረው። እና ደግሞ አብዛኛውን ልጆች ደግሞ እባክሽ ዛፍዬ አንዳንድ ኮሜንት ስላየው ነው እስቲ ከነዚህ ከቡታጅራ ወንዶች የማን ሚስት ነች ቆንጆ ብለሽ ትያለሽ ላላችሁን ጉዳይ ነገ ነው እሱን ነገር እንዳለ ስማቸውን የአብርሃምን በሩታ ይዛታለሁ የኤፍሬምን የማነው ኤፍሬም ማነው ደግሞ ያኛው ጻይሙ ማን ነበር ቃዩ ማን ነበር ስሙ ይሄ የማርክ ሚስት የኤፍሬም ሚስት የብሩኬ ሚስት እንዳለ የነሱ ወደ 5 ናቸው። የአምስቶቹን ሚስት አምጥቼ የእያንዳንዷን መልኳን ሁሉም እነግራቸዋለሁ። ማን ከቡታጅራ ወንዶች ማን ነው ቆንጆ ሴት የጠበሰው? ማን ነው ለባሏ አዛኝ የሆነችዋን? ማነች በቃ ህዝብ የሚወዳት ማነች? እሷ ህዝብ የኦዲየንስ ፍቅር ያላት ማን እንደሆነች ቆንጆ ማን እንደሆነች እያንዳንዷን 5 ሰዎች ፍቅረኛ ይዤላችሁ እመጣለሁ። በነገው ዕለት በደንብ አድርጌ ሐሳብ አስተያየትን እሰጣለሁ። እናንተም የራሳችሁን ሐሳብ ትሰጣላችሁ ማለት ነው በኮሜንት እና ውዶቼ ያው ዛሬ እንግዲህ እንደሚከተለው ነው እንግዲህ ሄርሚዬም ብቻ ጎበዙና ትመጣለች ብዬ አስባለሁ። አስባ ትምጣበት። መናደድ የለባቸውም። አብርሃም ዛሬ እነሱን ሊያቃጥላቸው፣ ሊያናዳቸው፣ ሊያሳራቸው ስለሚያመጣ ልጅቷን መናደድ እንደሌለባቸው ራሳቸውን ዋጥ ማድረግ እንዳለበት እሷ ፊት ለፊት መስለጥለጥና ማልቀስ አብርሃም እኔን አፈልገኝም አብርሃም እኔን አፈልገኝም የሚል ነገር ከሩታም ሆነ ከሄርሜላ ካፋችሁ አደራ እንዳይወጣ። ላም አቱኑ የሚሸጥ ላም አቱኑ። ነገም ተነጎዳም የምነግራችሁ የሚሸጥ ላም አቱኑ። ራሳችሁ ለተማመኑ ኮንፊደንስ ይኑራችሁ። ስትናገሩ ቀጥ ለጥ ብላችሁ ከፍ ዝቅ አድርጋችሁ ነው መናገር ያለባችሁ። ሴት ልጅ ናችሁ፣ መሸነፍ የለባችሁም። ነገም ተነጎዳ ደግሞ እናንተ ከሌላ ወንድ ጋር እናንተ ደግሞ እንጠብቃለን። አዎ ከአዲስ ሰው ጋር ፏ ደመቅ ሸብረቅ ካለ ከአዲስ ወንድ ጋር ትመጣላችሁ ብዬ አስባለሁ። እንግዲህ ሄርሚዬ እንኳን ትንሽ ሩታ ፈጣን ነች፣ ትጠብሳለች፣ በአንድ ጠብሳ ታሳራዋለች አብርሃም። ብቻ ሩታዬ ሄርሜሊ ትንሽ የሆነ እንትን ነገር ነች። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።